ሁለተኛ ዙር መርፌ ተወጉ የለ ባንዳ አትጨርሱም አይደል ያለፈው መልክቴ መቼም የመጀመሪያ መርፌ ነው አሟችኋል ምንም ማድረግ አልችልም ያው መድኃኒት ያመመ ይወሰዳል የመረረ ይወሰዳል ግን መፍትሄው እሱ ነውና ይጠቅማችኋል መድኃኒቱ መንፈሳዊ ከሰማይ የመጣ መንፈሳዊ መልክት ነው በቃሉ ነው ድሃው የሚያከመው አጣው ሞቷል ይሄንን ትክክል ነው ካላችሁኝ እናንተ ፍረዱ ጭንቅላት ያለው ሰው መጀመሪያ በእግዚአብሔር ፊት ንስሐ ግቡ ከዛ እንደውም ይቅርታ ጠይቁ ህዝብን ይቅርታ ጠይቁ እናንተ ዶክተሮች መድኃኒቱ ይሄ ነው መድኃኒቱ የመረረ ገና ያላወራረዳችሁት ይሳባል አሁን እሱ ነው መመጣበት እንዴት አይነጉር ነው ለሰኞ ነው ያሉሽ ሰኞ ልግዛ እና ምን እናርክሽ የሚሰራ ሰው የለም ጭራሽ ለሰኞ ህመም ቆይ ቀጠሮ ይዞና ነው የሚመጣው ህመም ይዞና ይመጣው እና እንዴ ለሰኞ ቀጥሩኛ እንደዚህ ያዩ እንዴ የሚደንሱ እናቶች በስተዋል እናንተ በጸሎት ዘመን እማዬ ምን ሆነሽ ነው የምትደንሺው እንዴ እናቶች ትልልቆቹ ይደንሳሉ ዳንስ ይዘዋል ለምን ግራ ገባቸው ዞሮባቸዋል እኮ ማንን ይዩ ማንን ይመኑ ማንን ይከተሉ እረኛ የሌለው በግ ማለት እኮ ነው በቃ ጠፍቷል ባለሽ በታሞቹ እናቶች ይሄ ቪዲዮ አያይዛለሁ በደንብ እንዳንተ ላየው ምስጋና ተበቀባለም ላይ ምን ይሆነ አልማዝን ኩር መሳይ ወቀስራ ውበት ተካየው የሚያብራ አረ ያሳፍራል ማዘር አረ እናቴ ለትውልድ ጸልዩ ግቡና ወደ ጓዳ እንዴ አረ ምን ጉድ መጣብናት አረ ምን ጉድ መጣብን እናቶች ዳንስ ጀምረዋል በዘፈን ይደንሳሉ እንዴ ምን ሆኖ ነው እንዴ አረ ምን ሆኖ ነው እናንተ በቃችሁ የዘመንን ያስፈራኝ እኔ እናንተ ቤት ላይ ያሉት እኮ እነማዬ እናንተ ምን አይነት ዘመን መጣብን በቃችሁ አረ በቃችሁ ጸልዩ ለኢትዮጵያ ጸልዩ ግዴላችሁ ትውልድ ጠፋ እናት ለልጆቿ መጸለይ ትታ በየትኑ ዘፈን ከፍታ እርሶ በፍሬም ታምሩ ዘፈን ይደንሳሉ እንዴ መዘረደ በቁጥን እንዴ መርፌ ስትወጉ ኪኒን ስትሰጡ ሐኪሞይ ኪኒኑ ይመራል መርፌውም ያማል ግን መድኃኒት ነውና ይወሰዳል ዛሬም የምነግራችሁ ነገር የእግዚአብሔር የሆነ ነገር እውነት ነውና ያማል እውነት ነውና ይመራል ስትውጠው ግን መድኃኒት ይሆንሃል ያድንሃል ይፈውስሃል ስሙኝማ ደግሞ ሰው የዘራውን ያንኑ ያጭዳልና በስራ ላይ ሆናችሁ ለሰራችሁ ኃጢአትና ቸልተኝነት ንስሐ ግቡ እናንተ ዶክተሮች የድምጽ ምስክርነት ማአ ሰዎች እየደወሉ ይው እንደዚህ አርገውኝ በጣም የዘገነነኝን ምስክርነት ልንገራችሁ የሰማሁትን የድምጽ መልክቱን አያይዛለሁ አንዲት ሴትዮ ጎረቤቷ ታመው ሐኪም ቤት ተኝተዋል የግል ሐኪም ቤት ሚሰሩት ስራ ይው ብቻ ዶክተሮቹ ሚሰሩት ስራ ያገሬ ዶክተሮች ልትጠይቅ ስትሄድ ዘበኛውን እነሱ ዶክተሮች ያሉ ዘበኛውን ልግባና አንዴ ሊያቸው ስትገባ ሴትየዋ ሞተዋል ትንፋሽ የለም ያ መኖራቸውን የልባቸውን ትርታ ቲቲቲቲቲ የሚያረጋው ነገር ራሱ ጸጥ ብሏል ሐኪሞች ሆዬ ኦክሲጅን አስቀምጠዋል አፋቸው ላይ አሮጊቷ ላይ ኦክሲጅን አስቀምጠዋል እንዳልሞቱ አልብሰው አስቀምጠዋል ለምን ብትሉኝ ያልጋ ኪራይ ለማስከፈል ሴትየዋ ልጅ ገባው ጥበቃው ማቀው ከዛ ሲገባ ኦክሲጅን ተሰክቷል ምናምን ሁሉ ነገር አለ ግን ሴትየዋ እኮ ይሉ እዛ ላይ ስታይ የልብ ምታቸው ራሱ ቀጥ ብሏል እና ቀጥ ብሎ ሁለት ቀን አሳድረዋቸው በጠዋቱ በስንተኛው በማግስቱ በአውለው አሳድረው በማግስቱ ጠዋት ነው ሁለት ቀን ሞቷል ብለው የነገሯቸው እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው እግዚአብሔርን የሚፈራ ዶክተር ይባረካል እግዚአብሔርን የሚፈራ ዶክተር ድሃውን አስተኝቶ ደሞዝ አነሳኝ ብሎ የሰው ሕይወት ጥሎ አይወጣም እናት ልጅ ማኑስ ከውስጥ ነው ያለችው ሆስፒታል በቂ የዶክተር ኃይል የለም ለገንዘብ ሁለት ቀን ሙሉ
እየሰሩ ነው። ስለዚህ እግዚአብሔር ለዚህ ህዝብ አሁን ለሚሆነው ነገር ቃል ሰጠኝ ምን ብትሉኝ ማቴዎስ 11 ከቁጥር 16 ይጀምሩ እንዲህ ይላል ስሙኝ ነገር ግን ይህን ትውልድ በምን መስለዋለሁ የኢትዮጵያን ህዝብ በምን መስለዋለሁ ስሙኝ በገበያ የሚቀመጡትን ልጆች ይመስላሉ እንዴት እነሱም ባልንጀሮቻቸውን እየጠሩ እንቢልታ ነፋንላችሁ ዘፈን አልዘፈናችሁም ሙሻ ወጣንላችሁ ዋይ አላላችሁም ይሏቸዋል ለምን ግራ ተጋብታችኋል ነው የኢትዮጵያ ህዝብ እኮ አሁን ሲዘፈን ያለቅሳል ሙሾ ሲወረድ ይዘፍናል በጸሎት ሰዓት ይደንሳል በሐዘን ሰዓት ይስቃል በስራ ሰዓት ያላግጣል ነፍስና ነፍስ በማዳን ሰዓት ወጥቶ ሰላማዊ ሰልፍ ያደርጋል በስራ ሰዓት ስራ ፈት ይሆናል የማን የኢትዮጵያ ህዝብ ይሄ ውሸት ከሆነ ስደቡኝ አረ በኢየሱስ ስም ከዛ ስሙኝ ብቻ ዮሐንስ ሳይበላና ሳይጠጣ መጣ እነርሱም እሱ ጋኔን አለበት አሉት የሰው ልጅ ደግሞ ስሙኝ እየበላና እየጠጣ መጣ እርሱን ደግሞ እነሆ በላተኛ የወይን ጠጅ የቀራጮችና የኃጢአተኞች ወዳጅ ይሉታል አያችሁ ግራ መጋባት ምን እናድርግ እንግዲህ የእግዚአብሔር ቃል ይዘን ስንመጣ የመንግስት ካድሬ ትላላችሁ ከእውነት ጋር ስንቆም ትሳደባላችሁ ውሸት ለሚናገረው ደግሞ ታጨበጭባላችሁ ስሙኝ ባካችሁ በኢየሱስ ስም አረ እግዚአብሔር ቃል እውነት ነው አቋም የሌለው ህዝብ ማን የኢትዮጵያ ህዝብ አቋም እኮ የለው ስብከት ስንሰብክ ይሄ ነገር ስብከት ነው ለምን ትሰብካላችሁ ትሉናላችሁ ስለ ፍቅር ስንናገር ለምን ስለ ፍቅር ትናገራላችሁ ትላላችሁ ይቅርታ ስናረግ ደግሞ ለምን ይቅርታ አረጋችሁ አታስሩም አትገሉም ትላላችሁ ይታሰሩ ለምን አሰራችሁ ትላላችሁ ሲፈቱ ይቅርታ ሲደረግ ለምን ይቅርታ አረጋችሁ ትላላችሁ ፍቅር ሲሰበክ ለምን ቤተክርስቲያን ሄዳችሁ አሰብኩም ትላላችሁ መንገድ ላይ ኢየሱስ ሲባል ትሳደባላችሁ ምን ያርጋችሁ እግዚአብሔር ከዚህ በላይ ይሄው በቃሉ ተናገረ የኢትዮጵያ ህዝብ ግራ ገብቶታል የኢትዮጵያ ህዝብ ዞሮበታል ወደዳችሁ ጠላችሁ አቋም የሌለው ህዝብ ዓላማውንና ሐሳቡ የማይታወቅ ህዝብ ምን እንደሚፈልግ የማይታወቅ ህዝብ ጽኑ ያልሆነ ህዝብ የኢትዮጵያ ህዝብ ነው አሉ ደግሞ አፋቸው የሚጣፍጥ በስተርጅና እድሜያቸው ኢየሱስን የሚያውቁ ደስ ሲሉ እንዴ ሲዘምሩ ደስ ሲሉ እናንተስ ያወዳዱና ንገሩኛው እነዛም ይዘምሩት ለትውልድ የሚቃትቱ እናቶች ደግሞ አሉ በጉስቁልና እንኳን የኢየሱስን ስም ይጠሩ መጽሐፍ ቅዱሳቸውን ይዘው መንገድ ላይ ኧረ ኢየሱስ ያድናል ህይወት መንገድም እውነትም እሱ ነው የሚሉ አሉ ደግሞ እናቶች አሉ መፍትሄ የሚሆኑ እግዚአብሔር የሚሰማቸው እናት የእናትን ጸሎት እኮ እግዚአብሔር ይሰማል እና ከዘፈነችማ ሀገር ጠፋ በቃ እናንተ በኢየሱስ ስም አትሉ ሚዛናዊ ሁኚ ላላችሁኝ የሰው ህይወት ወይስ ገንዘብ ምኑን ከምኑ ሚዛናዊ ላርገው ምኑን ከምኑ ላወዳድር አይገናኝም እኮ በነፃ ቢሆን እኮ የሰው ህይወት ልናተርፍ ተጠርተናል አንዱ ያንዱን ህይወት ሊያተርፍ ተጠርቷል እኮ አይናቸው ተሻረረ ለምን ብትሉኝ እንዴ ግራ ያጋባል እኮ እየሆነ ያለው ነገር የት ጋር እንደሚያዩ እንኳን አስታውቅም አሁን የት ጋር ነው የሚያዩት ትውልዱ የት ጋር እንደሚያይ ዞሮበታል በቃ ዞሮባቸው ባካችሁ ትውልዱን አዞሩበት የኢትዮጵያ ህዝብ ዞሮበታል ስሙኝ እረኛ የሌለው መንጋረኞቹ ራሳቸውን ያሰማሩ እኮ ለካ ሁሉ ፍጥጥ ብሎ የሚጠብቀው ስልጣን ነው እናንተ ፍጥጥ ብለው ይጠብቃሉ ወበሩና ለካ አይናይኑ ምታዩ ትውልድ አይናይኑን አታዩ የክርስቶስን መስቀል አይናይኑን አታዩ የእግዚአብሔር ቃል እውነተኛውን ወንጌል አይናይኑን አታዩ ሁሉም እንደዚህ በእነ ቁራኛ ይተባበቃሉ ለምን ለሹመት ለምን ለገንዘብ ለምን ለስም ወንጌሉ ከተጥሏል የዘንድሮ ውርደት በቸም እኔ ማለቂያ የለውም እናንተ ማታ በሽተኛ ልጠይቅ ስትሄድ
እዛ ክፍል ይጮሃል በሽተኛ ሐኪሞቹ የመንግስት ሐኪሞች ተሰብስበው ሰርክል ሰርተው ቲቪ ሙቪ ያያሉ ሃሎ ሙቪ ታላንተ ተሰብስበ እዛ ምታምጥና ትጮሃለች በሽተኛውን ምን ትጮሃለሽ ይላሉ አሉ ስሙኝ ባካችሁ ዶክተሮች ባትነካኳቸው ይሻላችሁ ነበር ባትነካኩን ይሻላችሁ ነበር ብዙ ጉዳለ እናንተ ጋር ብዙ ጉዳለ ሀገር ሐኪም ምጥ ያዛትን ሴት ያመናጭራሉ ተኝ ጭጫ እያሉ የርህራዬ የስነ ስርዓት ሰውን የማክበር ነገር የላቸውም ብዙዎቹ አንዳንድ ፕሮፌሽናል ልትኖሩ ትችላላችሁ ነገር ግን ብዙዎቹ የሀገር ሐኪሞች ትህትና የሚባል ነገር አልፈጠረባችሁም ሐኪም የምትሆኑ ደግሞ ገንዘብ ለማትረፍ ነው ሐኪም እኮ እናንተ ነፍስ ለማትረፍ ነው ሀገር እኮ ሐኪም የሆነው የሚበላበት የት ነው ሊበላ ነው ገንዘብ ሊበላ ደሞ ለፍቼ ተምሬ እንደዚህ ሆኜ ተምሬ አስተማረ እንጂ ደሃ ህዝብ አስተማረ ያንን ያስተማረበትን ውለታ ሳትከፍል ለራስ ወደ ሰማይ መውጣት አማረ ሰሙኝማ እንዴት እንደሚያመናጭሩ እርጉዞኛ እጃለች ምጥ ይዞኛል እነሱ ዛኛው ክፍል ውላለው አለች እኔ ድረስ ውላለው አለች እኔ እነሱ ዛኛው ክፍል ሳለው ተሰብስበው ቲቪ ያሉ አሉ ይሳሳቃሉ እነማ የኔ ሀገር ዶክተሮች ምስክርነት በምስክርነት አንዷ ደግሞ ደወለች ምን እናቴን የገደሉ እነሱ ናቸው ምን አርገው የእንስሳት ከየት እንዳመጡት ግን እናንተ ጠይቁኝ ለእንስሳት የሚሰጥ መርፌ ወቅተው እናትየዋን ሽባ አርገው ገደሉ አለችኝ ምስክርነት በድምጽ ተልከውልኛል ጉድ ነው ጉድ ጆሮ ጨው ያረጋል አሁን ዘሞ ብላችሁ ደሞዝ ይጨመርል ብላችሁ ወጣችሁ እግዚአብሔር ግን ከላይቷል እናንተ ዶክተሮች በጊዜ በንስሐ ካልተመለሳችሁ እግዚአብሔር ራሱ ያላችሁን ይቀማና መንገድ ላይ እንደተመኛችሁት ለምኜ ብበላ ይሻላል ድንጋይ ብሸከም ይሻላል እንዳላችሁት ድንጋይ ተሸክመ ትበላለ ሰው ያፉን ፍሬ ነውና የሚበላው ከዛ ከዶክተርነት ነፍስ ከማዳን ወጥተ ድንጋይ መሸከም አማረ ይጥማትን እሷ ታቃለቻል ሂዱ እግዚአብሔር ለድሆቹ መፍትሄ አጣም በቅንና የሚሰሩ ዶክተሮች አይጠፉም ባገሬ አይጠፉም ዝቅ ብለው የሚሰሩ አይጠፉም እግዚአብሔር እነሱን ደግሞ ያከብራቸዋል ብዙ ምስክርነት አለኝ ደግሞ መቀስ ረስተዋለች መቀስ ኦፕራሽን ሲያረጉ መቀስ ረስተው ሃሎ እኔ ልጠይቃችሁ ጤና ስንት ብር ነው አንተ ዶክተሩ ጤና ሲኖር እኮ ነው ምታከመው ጤና ሲኖር እኮ ነው አንድ ዳቦ ምትበላው ጤና ሲኖር ነው እኮ ተኝተ ምታድረው የምታደርገውን ሁሉ ለእግዚአብሔር ብለህ አድርገው ያ እግዚአብሔር ደግሞ እጥፍ ድርብ አርጎ ይከፍልሃል እኔ የወንጌል ካድሬ ነኝ የመንግስት ካድሬ ልሆን አልችልም የእውነት ካድሬ ነኝ የኢየሱስ ካድሬ ነኝ ያ ካድሬ ነኝ ጨርቄን የጣልኩ ካድሬ ነኝ ባክተወኝ ኢየሱስ ምንም ስውር አጀንዳ ምናምን ስውር አጀንዳ ኢየሱስ ነው ቢገባችሁ ኢየሱስ ያድናል የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬ ይናለ መረሳለው ሰላም ወገኖቼ እንዴት ናችሁ እታችሁ ጸገነት ነኝ ሰላም ለእናንተ ይሁን ኢትዮጵያውያን ኤርትራውያን ይህ ወንጌል ለዓለም ሁሉ የቃልና መንፈሳዊ ምክር አገልግሎት የእግዚአብሔር ደሞ የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው እንግዲህ በተመቸን ስፍራ በተመቸን ሰዓት መልእክት ይዘን ብቅ ነው የእግዚአብሔር መልእክት ያው ወንጌል ለዓለም ሁሉ በሚለው በዚህ ባለፈው ቅዳሜና እሁድ አትላንታ ጆርጂያ ነበርኩኝ የአትላንታ ቅዱሳን ጋር ለእግዚአብሔር ጊዜ ከሰጡ ቅዱሳን ጋር መቼም የወንጌል ነገር ለብዙዎቻችን ዳገት ነው ወደ ዓለም ሁሉ ሂዱ ወንጌልን ስበኩ የሚለው
በጣም ለክርስቲያኖች ዳገት የሆነ ትእዛዝ ነው። አትላንታዎች ጌታ ይባርካችሁ። በጣም ጥሩ ጊዜ ያሳልፈናል። እግዚአብሔር የተባረከ ይሁን። በአትላንታ ሰማይ ኢየሱስ ከብሯል። እንቀጥላለን። እኛ በስራ ላይ ነን እኮ። ሚጮኸው ይጮሃል፣ ሚሳደበው ይሳደባል። አሁን በዚህ ሰዓት ጠላት ከወንጌል ስራችን ለማደናቀፍ በብዙ ይሯሯጣል። እኛንም ወደ ኋላ ለማስቀረት ከእግዚአብሔር አጀንዳ ለማስወጣት ብዙ ውጊያ አለ፣ መንፈሳዊ ውጊያ አለ። ግን አሸንፈናል። ይቀጥላል። በሚቀጥለው ወር ደግሞ ወደ ዋሽንግተን ዲሲ አስቤያለሁ። በየስቴቱ እንግዲህ እናደራጃለን። አደራጅቻለሁ ማለት እችላለሁ። በአመት አንድ ጊዜ ወንጌል ይዘን ለመውጣት ቀላል ነገር አይደለም። በጣም ለውጥ እያመጣ ነው። ብዙዎች ተነክተዋል። የኢየሱስ ስም ከፍ ብሏል። አትላንታ ጆርጂያ ቢዩቲፉል በቃ አየሩ ራሱ በቃ በጣም ደስ የሚል ጊዜ አሳልፌ መጥቻለሁ። ያው በፌስቡክ አይታችሁታል። ጌታ የተባረከ ይሁን። ጥሩ ጊዜ ሰጥቶናል። አብራችሁኝ ወጣችሁ፣ አብራችሁኝ አመለካችሁ የአትላንታ ቅዱሳን ተባረኩ ማለት ፈልጋለሁ። በጣም ጥሩ ጊዜ ነበረን። እግዚአብሔር ረድቶናል። ንስሐም የገቡ ሰዎች ነበሩ። ከሁሉ በላይ ግን የጌታ መገኘት ነበረና ተባረኩ ማለት ፈልጋለሁ። እግዚአብሔር ክብሩን ይሰድ። አሁን ወደ 3 አወር ይቀረኛል ኮሎምበስ ኦሃዮ ለመድረስ። የ8 ሰዓት ተኩል መንገድ ነው። እንግዲህ ወንጌል እንደዚህ ያሯሩጣል ከወዲያ ከወዲና ነድቼ ነው የሄድኩት 8 ሰዓት ተኩል መንገድ። አሁን ኪንታኪ የሚባለው የነጮች ከተማ ነው ያለሁት። ኪንታኪ እዛ አረፍ ብዬ ነው መልእክቴ ማስተላለፍ የፈለኩት። ጌታ የተባረከ ይሁን። ወንጌል ይቀጥላል፣ ይቀጣጣላል። እንግዲህ ወንጌል ስራ በየአቅጣጫው ነው። ከእግዚአብሔር መልእክት ማምጣት፣ ሰዎችን ማዳን፣ መመስከር፣ የእግዚአብሔር መልእክት ማካፈል ሁሉ ወንጌል ፓኬጅ ነውና ዛሬ ግን ማተኮር መፈልገው በዚህ በሐኪሞች ወንድሞቼ ጉዳይ ላይ ክፍል 2 መልእክት አለኝ። እናንተ ሐኪሞቹ ብሰሙ ነው የሚሻላችሁ። በእውነት ነው የምላችሁ። እናንተ ለታመመ መድኃኒት እንድሰጡ እግዚአብሔር እናንተን እዛ ፖዚሽን ላይ ያስቀምጧችኋል። የእግዚአብሔር ቃል ደግሞ ለእናንተ መድኃኒት መሆኑን አትርሱና መድኃኒቱ ኢየሱስ ክርስቶስ ይባላል። ይሄንን መልእክት ለዶክተሮቹ እንደገና አድርሱልኝ። ሁለተኛ መልእክት አለ። ብዙዎቻችሁ ተሳድባችኋል። ካድሬ ነሽ ወይ በቃ ለምንድን ነው ባላንስ ማታረጊው? ሚዛናዊ አይደለም በዚህ መልእክትሽ ምናምን ያላችሁ ሰዎች አላችሁ። እኔ መልእክቴ ከእውነት ጋር የቆመ ነው። በየትኛውም አቅጣጫ ብንሄድ የሐኪሞቹ ጥያቄ ምን በላው አጣን ቢሆንም የደሃውን ነፍስ ጥለው የደሃውን ህይወት ጥለው ሐኪም ቤት ለቀው ሰላማዊ ሰልፍ እንዲወጡ እሱ ትክክል ነው ማለት አይቻልም። ተጎድተዋል። አዎ። የሚበሉት አጥተዋል። አዎ። የቤት ኪራይ በዝቶባቸዋል። አዎ። ግን መፍትሄ ከላይ ከሰማይ አለ እኮ ኢየሱስ የሚባል አለ። በደል እኮ አለ። ምድር እኮ ታጎሳቁላለች። እግዚአብሔር ግን መፍትሄ አለው። እናንተ እግዚአብሔርን ስራ በንቃትና በትጋት ከሰራችሁ እግዚአብሔር ለእያንዳንዳችሁ እንደ ስራችሁ ዋጋ ይከፍላችኋል። በጥፋት ላይ ጥፋት እናንተ ተጎዳችሁ እንደገና ደግሞ ሌላውን መጉዳት ትክክል ሊሆን አይችልም። ስለዚህ ዛሬ አሁንም የእናንተ ጉዳይ በእግዚአብሔር እጅ ውስጥ ነውና ያለው እግዚአብሔር ምን እያለ ነው ለሐኪሞቹ ነው ዛሬ እሱን ነው ማካፈላችሁና ሐኪሞች ሆይ አዳምጡኝ። ግዴላችሁ እናንተ መድኃኒት ሰጣችሁ መርፌ ስትወጉ ደስ የሚለው የለም አይደል እንዴ? ስለዚህ እናንተ ዶክተሮች ዛሬም አዳምጡኝ። ለምን ትጫለሽ ቀስ ብለሽ አትናገሪም ትላላችሁ አይደል እንዴ? እናንተ ለምንድን ነው የታመመ በሽተኛ ጥላችሁ መንገድ ላይ ወጣችሁት? ደሞ እኮ ለምን ይበላል ብላችሁ ስማኝ ወንድሜ፣ የባሰለና ሀገርን አትልቀቅ። በተከበርክበት ሙያ በሀገር እየራበ ብታከም ይሻላል። ወጣ ምን እንደሚያጋጥም ምን ረግጠ እንደምትሄድ እንኳን አታውቅም። ለሚያልፍ ቀን በጥፋት ላይ ጥፋት ሌላ ችግር ራሳችሁ ላይ እንዳጨምሩ ስሙኝ። ዛሬ ጆሮ ያለው ሐኪም ይስማኝ። ክፍል 2 ለሐኪሞቹ አሁን እንደውም በጥፋት ላይ ጥፋት እናንተ የመንግስትን ሐኪም ቤት ጥላችሁ ወጣችሁ፣ ድሃውን ጥላችሁ ወጣችሁ ለሌባ ሲሳይ። የግል ሐኪም ቤት አሁን ተጨናንቋል። ለሐኪሞች መልእክት ክፍል 2
ዝም ብላችሁ የእግዚአብሔርን ጠብቁ። እግዚአብሔር በዛ ስፍራ ያስቀመጣችሁ ህዝቡን እንድታክሙለት እንድታጽናኑለት ለድሃው ተስፋ እንድትሆኑ ነው። ትልቅ ኃላፊነት ለዶክተሮች ለሐኪሞች በአጠቃላይ ለሕክምና በነገራችን ላይ ሕክምና ፕሮፌሽን እኮ ከርህራሄ ይጀምራል። ገንዘብ ለማግኘት ብሎ አይደለም ሰው ሐኪም መሆን ያለበት። ሰውን ትሪት ከማድረግ ሰውን በርህራሄ ከማገዝ የመጣ ከፍቅር የመጣ ከርህራሄ የመጣ ፕሮፌሽን ነው። መጀመሪያ ፕሮፌሽናችሁ ሊገባችሁ ይገባል። እናንተ የኢትዮጵያ ሐኪሞች እኮ ፕሮፌሽናሊ ሰው እንኳን በስነ ስርዓት አስተናግዱ። እኔ ጃይቻለሁ እናቴ ታማ መልስ እንኳን አይሰጡም። ርህራሄ የሚባል ነገር ስነ ስርዓት የላቸው። ከሰው ሳይሆን ከእግዚአብሔር ጠብቁ። እርሱን የጠበቀ አያፍርምና። ደሞ ባለፈው መልክቴ አንዴ ያብይ ካድሬ ነሽ አንዴ አርፈሽ ወንጌል አሰብኪም ወይ? ከዚህ በላይ ወንጌል ምን ይምጣ? እናንተ መስማት ብትፈልጉት ፖለቲካ ነው። እናንተ መስማት ብትፈልጉት ዘረኝነት። ጆሮአችሁን ያሳክካችኋል ወንጌልና እውነት ሲነገር። ለነገሩ እውነት ተናግሮ ወንጌል ተናግሮ መሰደብ ያለ ነው። እኔ ባሰድቡኝ ነበር ምደነቀው። እንኳን ሰደባችሁኝ ቀጥሉ፣ አሁንም ተሳደቡ። እውነቱ ግን ይሄ ነው። እየመረራችሁ ትውጣቷላችሁ። እንደምትሰጡት መድኃኒት ነው መሰጣችሁ። አሁን መፍትሄው አንድና አንድ ይሄ ብቻ ነው። ለሐኪሞች በእግዚአብሔር ፊት ዝቅ ብላችሁ ህዝቡን ለበደላችሁ ይቅርታ ጠይቁ፣ ንስሐ ግቡ። ከዛም ደግሞ የበደላችሁትን ህዝብ ይቅርታ ጠይቁ። መፍትሄ ይሄ ነው። ወደዳችሁም ጠላችሁ ገንዘብ ሊገዛው በማይችለው ነገር ይባርካችኋል እግዚአብሔር። ሁሉን የሚያውቅ ሁሉን የሚያይ በላይ በሰማይ አለ። ለሚያልፍ ቀን የሰው ህይወት በአንተ ምክንያት የሞተው ዳ አሳዝነ ማሰው ነው ደወለልኝ። ማሰው እባክሽ ንገሪልን ብሎ ምን እናቴን አላክም ብለው ሞተች፣ ወልጄን አላክም ብለው ሞተች። ሃሎ ሰው ያለቀሰ ፖለቲካ አይናገርም። ሰው ያለቀሰ ዘረኝነት አይናገርም። የኢትዮጵያ ህዝብ ርህራሄ የሚባል ነገር ጠፍቶበታል። እናንተ እንደዚህ የተንገበገብኩ ያለቀስኩ መልእክቱን ያስተላለፍኩ ዘረኝነትን ፖለቲካ ነሽ ካድሬ ነሽ እምትናገረውንም አታቅም። አንተ የጨለመበት ሰው እንደዚህ ነው የሚረዳው። እውነት ሲነገር ከሆነ ነገር ጋር ያያይዛል። እውነት ግን ተሸፍና አትቀርም። በመጀመሪያው መልእክቴ የተደበላለቀ አስተያየትና ምላሽ ከናንተ አግኝቻለሁ። ለመልእክቴ በአጠቃላይም ስለኔ ኃላፊነቱን የሚወስደው እግዚአብሔር ብቻ ነው። ጸገነት ደገፉ እግዚአብሔር ያላለው መልእክት አትናገርም። ከእግዚአብሔር ጎን መቆም፣ እውነትን ይዞ መቆም ካድሬ የሚያሰኝ ከሆነ ካድሬ ልሁን። የፈለጋችሁትን ልሁን። ደስ እያለኝ ይቀበላችኋል። አንድ ነገር አያስቆመኝም። ምንም ነገር አያስቆመኝም አልኳችሁ። እውነቱን እናገራለሁ። እግዚአብሔር ስለኔ ኃላፊነቱን ይወስዳል። መልእክቱን ካስተላለፍኩ በኋላ እግዚአብሔርን ጠየቅኩት። በመልእክቴ ካንተ ያልሆነ የሰውኛ ነገር ተናግሬ ሆነን ያንተ ሐሳብ አይደለምን? አለኝ እኮ አለቃ፣ አንተ አለኝ እኮ መሪ፣ አለኝ እኮ አስተማሪ፣ አለኝ እኮ እኔ የምናገረው የሚመዝን አለኝ እኮ ተጠሪ፣ አለኝ እኮ ኢየሱስ የሚባል ምመዝንበት አለኝ እኮ የእግዚአብሔር ቃል የሚባል። መልእክቱ ካስተላለፍኩ በኋላ እግዚአብሔር ያስረዳኝን ነው ምነግራችሁ። አሁን ስሙኝ ብቻ ባካችሁ። እንዴት ደስ እንደሚል እናንተ። መንፈሳዊ አይን የሌለው ሰው እኮ ከባድ ነው። መንፈሳዊ አይን ይሄ መልእክት የተላለፈው ጉባኤ መሃል ነው አይደል? ቸርች መሃል መሰራችሁ አይደለም። አንደኛ ስሙኝ፣ እግዚአብሔርን ጠይቄ የገለጸልኝን ነው ምነግራችሁ። አንደኛ መልእክቱ ተደራሽነቱ ኦዲየንሱ ማነው ሲባል ኦዲየንሱ የዓለም ሰዎች ናቸው። ሃሎ የዓለም ሰው ለእናንተ እኮ ነው፣ ለዓለመኞች እኮ ነው የተናገርኩት። ለእግዚአብሔር ሰዎች የእግዚአብሔር መንፈስ ላለባቸው ሰዎች አይደለም። ስለዚህ በሰውኛ ለሚያስቡ የመንፈሳዊ መረዳት ለሌላቸው በሚገባቸው ቋንቋ መነገር ስለነበረበት የሰውኛ ቋንቋ ነበረው። እንዲገባችሁ ነው።
ኢየሱስም እኮ ሲያስተምር በምሳሌ ይነግራቸው ነበር በሚገባቸው ቋንቋ ወንድም አለ ሁለተኛ ከዓለም ሰው የእግዚአብሔር የሆነ መልእክት ሲተላለፍ ተቃውሞ ካልተሰማ ምኑን ወንጌል ሆነ ወንጌል መሆኑን አረጋግጥክልኝ ወንድሜ ጌታ ይባርካችሁ የተሳደባችሁ ለምን ዓለም ወንጌል ሲነገር እውነት ሲነገር ትሳደባለች ማረጋገጫዬ ነው እንደውም ዓለም ጎሽ ካለ ካጨበጨበልኝ መልእክቴን እንደገና ታራዋለሁ ይሄ ነገር እንዴት ነው ነገሩ ጌታ ሆይ ብዙ ጭብጨባ በዛ ከዛኛው መንደር ጠይቃለሁ ስለዚህ የወንጌል ባህሪው በዓለም ሰዎች ጆሮ ማሳከኩ የሚያበሳጭና የሚያናድድ መሆኑ ሊቀበሉት እንደማይችሉ ስድብ ፖለቲከኛ ካድሬ እንደዚህ ስድብ የመጣው ወንጌል ስለሆነ ነው መልካም ነገር የተናገረ መንግስትን ያልተሳደበ ያላዋረደ ሁሉ ካድሬ ነው በእናንተ ቤት ፖለቲከኛ ነው ከተባለ እንዳልኳችሁ ካድሬና ፖለቲከኛ ልሆና እኔ የወንጌል ፖለቲከኛ ነኝ ባክተወይ ሶስተኛ መልእክቱ እውነት ወይስ ውሸት ትልቁም ያስጨንቀው ነገር ሲዋሽ ነው እኔ አልዋሸው እውነት ነው የተናገርኩት እውነት ደግሞ እግዚአብሔር ነው ስለ ፍቅር ሲወራ ስለ እውነት ሲወራ ኧረ ተው ተመለሱ የዳውን ህይወት እየቀጠፋችሁ ነው ተብሎ ሲነገር ካልገባችሁ ከእውነት ጎን አልቆማችሁም ማለት ነው ከእውነት ጎን መቆም ደግሞ ያሰድባል እንዲህ እንዳገሬ ሰው ስለዚህ የተነገረው እውነት ነው እውነት ስለሆነ ዛሬ ቢያምም ቢመርም የፈውስ መንገድ መድኃኒት ነውና እየመረረህም ቢሆን ዋጠው ወንድም ዓለም ዶክተሩ ዋጠው አንተ መድኃኒት ስትሰጥ እያሳመምክ አይደል መርፌ የምትወጋው አንተ መድኃኒት ስትሰጥ እየመረረን አይደል የምታስውጠን ዋጠው አጥፍታችኋል በእናንተ ስራ ድሃው ለሌባ ሲሳይ ተሰጥቷል በእናንተ ስራ የሰው ህይወት የድሃው ህይወት ተቀጥፏል ስሙኝማ ወንጌል ተናግራችሁማ ዓለም ካጨበጨበችልኝ ምን ተናግሬ ይሆን ያልኩ ደንግጣለሁ እንዳልኳችሁ ነው በማርቆስ 13:13 ላይ በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ ይላል የእግዚአብሔር ስም የእግዚአብሔር ቃል ስለ ስሜ የተጠላችሁ ትሆናላችሁ ሁሉም ብዙ ጊዜ አማኞች የሚጠሉት ስለ ስሙ ነው ምን ጊዜም በመልእክታችሁ ወገኝተኝነታችሁ ከእግዚአብሔር ጋር ከሆነ ውሸት ያልተቀላቀለበት ከሆነ እኛ ከደሙ ንጹህ ነን የኔ ስራ እንደ ወንጌል አማኝ የወንጌልን እውነት የእግዚአብሔርን ሐሳብና ፈቃድ ማስተላለፍ ብቻ ነው ዛሬ ብዙ ዶክተሮች ሀብታሞች ናቸው ጢም ድረስ ምናልባት ትላንትና እናንተ ያለፋችሁበትን መንገድ አልፈው ሊሆን ይችላል ብዙ የግል ሐኪም ቤቶች አሉ ዛሬ እየበዘበዙ ያሉ ነገም እናንተም ወደዛው ነው የምትሄዱት የመንግስትን ሐኪም ቤት ድሃውን ጥላችሁ ወደ ግል ሐኪም ቤት የራሳችሁ ከፍታችሁ ብዙ ነገር ምርጫ አላችሁ ግን ባላችሁበት ፖዚሽን ድሃውን ጥላችሁ ለመሄዳችሁ ምንም አይነት ኤክስኪውዝ የላችሁ ይሄ ነው የኔ ነጥብ ህዝቤን አትጣሉ ስፍራችሁን አትልቀቁ በትጋትና በቅንነት አገልግሉ ሪዋርዱን ከላይ ጠብቁ እግዚአብሔር የካሳ አምላክ ነው እግዚአብሔር የቅኖች የደጋጎች አምላክ ነው ማንንም በቅንነት አገልግለን ማንንም አይጥልም አይተውም በዚህ እኔ አረጋግጥላችኋለሁ እናንተ ዶክተሮች ቶሎ ብላችሁ ወደ እግዚአብሔር ፊታችሁን ብታዞሩ ያዋጣልላለሁ እኔ ነፍቴው በእግዚአብሔር ስር በሰውም ስር ዝቅ ማለት ጉዳታችሁ ግልጽ ቢሆንም አካሄዳችሁ ግን ተቀባይነት የለውም እናንተ የኢትዮጵያ ህዝብ እንዴ የኢትዮጵያ ህዝብ እኮ እናንተ ጨለማ እየበዛበት እየበረታበት ነው የመጣው በእንቅርት ላይ ጆሮ ገድፍ እኮ ነው እግዚአብሔር ወደ ልጁ ወደ ክርስቶስ ወንጌል እንድንመለስ ቀበቶ እያጠበቀበት ነው ለኢትዮጵያ ህዝብ ቀበቶ እያጠበቀ ነው ወደ ኢየሱስ ክርስቶስ ከመመለስ ውጪ ሌላ መፍትሄ የለም
ከእግዚአብሔር በተቃራኒው መንገድ ርቆ እየሄደ ነው። የለም እኮ በአጠቃላይ ቤተክርስቲያንም ዋናዋን አስወጥታ ትልቁን ዋናዋን ብርሃኗን አስወጥታ በር ዘግታለች። አሁን ትተራመሳለች። ያኛውን ደግሞ መጣበታለሁ። አሁን የሰሞኑን ግርግር መጣበታለሁ። የናባን ጉድ የናባቴነ ዘርፈ ብዙዎችን ጉድ እመጣበታለሁ። ምን አገባ ንግድ ውስጥ ኢየሱስን አሰብኩ። ትውልድ አታስጥሉ። ወንጌል ማን ይናገር? የክርስቶስን ወንጌል የተሰጠንን አደራ ማን ይስራ? እኛ ራሳችን ስራችን ዘንግተን ሌላ ነገር ውስጥ እኮ ነው ያለን። ሌላ የሰይወት እኮ ክቡር ነው። ይሁም ለዘመኑ የኢትዮጵያ ገጽታ የእግዚአብሔር መልስ ተሰጥቶኛል። እንዳልኩት ባስተላለፍኩት መልእክት ላይ በእግዚአብሔር ፊት መረዳት እንዲሰጠኝ የኔ መረዳት የእግዚአብሔር ሐሳብ መሆኑን ለማረጋገጥ እግዚአብሔርን ጠየቅኩት። የእግዚአብሔር መልስ በጣም የሚገርም ነው። በቃሉ ነው እግዚአብሔር የሚመልስልኝ ሁሉ ጊዜ። በጣም ህዝቤ ግራ ተጋብቷል አለኝ። ህዝቤ ግራ ተጋብቷል። ያንቺ መልእክት አይደለም ችግሩ፣ የህዝቤ ግራ መጋባት ነው። ይሄውም የእረኞች ችግር ነው። አደራ የሰጠኋቸውን ህዝቤን አልያዙልኝም አለ እግዚአብሔር። ህዝቤን መልሱልኝ፣ አጽናኑልኝ ያልኩትን አላጽናኑልኝም አለ። ህዝቤን ረስተዋል አለ። እንደሚወዛወዝ ነፋስ እንደሚያወዛወዘው ዛፍ አንዴ ወደ አንዴ ወዲህ ይዋሽቃል፣ ወደ እኔ አይመለከቱም አለ እግዚአብሔር። የኢትዮጵያ ህዝብ ሁሉ ረስተውኛል አለ እግዚአብሔር በቃሉ አለ። እግዚአብሔር አትበል ለምትሉ በቃሉ አለ። ኤርምያስ 18:15 ላይ ህዝቤ ግን ረስተውኛል። ሰሙኝ፣ ለከንቱ ነገር አጥነዋል። ያው የሚታጠልለት ከመንገዴም ተሰናክለዋል። ከቀደመውም ጎዳና ርቀው ወዳልተሰራው ወደ ጠማማው መንገድ ፈቀቅ ብለዋል። ሁሉም በራሱ ነገር ተጠምዷል። ኤርምያስ 18:15 የሚታየውና የሚሰማው ግራ ያጋባል። ትናንትና እንዳልኳችሁ ትናንትና የተሳደቡትን ዛሬ ይመርቁታል። ምን ታመጣላችሁ ብለው ህዝብ ንቀዋል። ንቀት እኮ ነው። ትላንት ያወገዙትን ዛሬ ሹመዋል። ምንድነው? ንቀት ለህዝቡ ያላቸው ንቀት፣ እግዚአብሔርንም አለመፍራት። ፍጥጥ ብለዋል እኮ እናንተ። ፍጥጥ ምን ታመጣላችሁ? ፍጥጥ ምን አገባችሁ? ፍጥጥ አሁን እናንተ ታዲያ ህዝብ ነው የምትመሩት? እናንተ እግዚአብሔርን ነው የምታገለግሉት? I don't think so። መፍትሄ ያለው ከላይ ነው። ከሰው ላይ አይናችሁን አንሱ። በልጁ በክርስቶስ ኢየሱስ ስም ጸልዩ። ኢትዮጵያ ሆይ የጣልሽውን ወንጌል አንሺ፣ ትውልድን አድኚ። በንስሐና በምልጃ ወደ እግዚአብሔር ጩኺ። አሁን የንስሐና የምልጃ ጊዜ ነው። የዘፈን ጊዜ አይደለም። የዳንስ ጊዜ አይደለም። መጠጥ ቤቶች፣ ዳንኪራ ቤቶች፣ ጫት ቤቶች፣ ሺሻ ቤቶች፣ የግብረ ሰዶም ቤቶች ሞቅ ብለዋል። አሁን ጠላት ገብቶ የእግዚአብሔርን ህዝብ እየበዘበዘና እየዘረፈ ነው። የኢትዮጵያ ህዝብ አልገባውም ወዴት እንደሚሄድ፣ ወደ ሲኦል። ከሰውኛ ነገር እንውጣ። ዓለም እኮ ትገርማለች እናንተ። አንቺ ዓለም ትገርሚያለሽ አልኳት እኔ። ሲከተሉሽ ትሸሻለሽ፣ ከከፍታ ታወርጃለሽ፣ አንዴ አንስተሽ መልሰሽ ትጥያለሽ። ኧረ ዓለም ትገርማለች እናንተ። ሲደገፉሽ ሸምበቆ ነሽ፣ ያመኑብሽን ትክጃለሽ። አይ አንቺ ዓለም ላላወቁት ላልገባቸው በውሸት ዝና ስትክቢያቸው ዛሬ ክብር ነገ ውርደት ያንቺ ነው። የዓለም ነገር ይሄ ነው። ዛሬ አክብራ ነገ ትጥላለች። ወገኖቼ እባካችሁ መልእክቴ ሼር አድርጉልኝ። የኢትዮጵያ ህዝብ ይንቃ። እናንተ ዶክተሮች ነገ ዛሬ ሳትሉ ንስሐ ግቡ። ይሄ ዛሬ ተሰጣችሁ ሁለተኛው መርፌ ነው። እናንተ መርፌ እንደምትወጉት ለዶክተሮች ሁለተኛ ዙር መርፌ ሰከንድ ዶስ ነው። ይሄ ዶሱ እየጨመረ ነው የሚሄደው። ካልተሻላችሁ ደግሞ ሌላ ዶስ ይመጣል። ዛሬውኑ ቀና ቀና በሉና ወደ ስራችሁ ተመለሱ። ያዛችሁትን አትልቀቁ። ብዙ ነገር አለ። በጥጋብ የጣልከው ደግሞ በጥጋብ የጣልከው የሰው ነፍስ ጥለ ሄድከው ያ የሰራው ግፍ ደግሞ ይከተልሃል።
ወንድም ዓለም ዶክተር ተመለስ ወደ ስራ በአገርህ በህዝብ ማከል ዳቦ በልተ ቢርበ ተርበ አብረ ከወገኖች ጋር መኖር ይሻልሃል እንደኔ እግዚአብሔር የሚናገረው እሱን ነው እቶቼ ወንድሞቼ እናንተ የወንጌል አማኞች ለወንጌል ውጡ ኢየሱስ ያድናል ቀጣዩ ደግሞ ዋሽንግተን ዲሲ አካባቢ ነው በዚህ በሚቀጥለው ወር ዲሲዎች ተዘጋጁ በዲሲ ሰማይ በዋይት ሃውስ ሰማይ ኢየሱስን ከፍ እናረጋለን በጣም ብዙ ልዩነት ያመጣል ወንጌል መስበክ ውጭ የስንት ሰው መንፈስ እንደሚነካ አታቁምናት በጣም ነው ትውልድ መስማት የሚፈልገው እባካችሁ በወንጌል እንበርታላለሁ እግዚአብሔር ይረዳናል እቶቼ ወንድሞቼ ሼር አርጉ